መረጃ ይዞ ከመጣና ካየን በኋላ እንግዲህ ነገሮችን አስባለን ስለ ገንዘቡና ስለተለያዩ ነገሮች ደግሞ ምንድነው እሱ አሁን ተገኝቷል ወይ ገንዘቡ ምናምን የሚለውንም ነገር እሱ ጋር መጠየቅ አለብን። አረ ዳንኤል ባክና እስቲ አሁን ስለ መፍትሄው እናወራ። የታመመች ልጅ ቁጭ ብለን ማየቱ ጥቅሙ ምኑ ላይ ነው እያልኩ ያለው ተሰለ እስቲ ያመጣውን መረጃ አምጣ። እውነት ታማ ከሆነ ማለት ሲቀጥል እኔ መረጃውን ማየት ፈልጋለሁ። አሁን እንዴት ብዬ እንደምጀምር አላውቅም። እኛ የምናውቀው ነገር የለም፣ ግን ደግሞ ትላንትና ዱብዳ ነው የተነገረን ዜና። አሁን እዚህ ጋር የኔ ልጅ ያንተ ልጅ ምናምን የሚለውን ጭቅጭቅ ትተን በጣም ከባድ የሆነ ሁኔታ ላይ ነው ያለነውና እንዴት አድርገን ይችን ልጅ ማዳን እንደምንችል ነው ማሰብ የሚጠበቅብን ማለት ነው። አንቺም ብትሆኛ አሁን ከማልቀሱና ከመለሊቱ ሙሉ ሲጨነቁ ከማደሩና ራስ ከማሳመሙ ምክንያቱም ልጅ እያጠባሽ ነው የምታጠቢው ጡት ራሱ ጤናማ አይሆንም በዚህ አይነት ማለት ነው። አንዱን እናድናለን ብለን ደግሞ ሌላውን እንዳናጣ። ስለዚህ እንዴት አድርጌ እንደምናገር አላቅም፣ ግን ቤተሰቦቻችን እኔ አላቅም፣ ስለ ሕክምናው አካሄድ አላቅም። የምታውቁ ሰዎች ንገሩን። የደም ካንሰር ሲሆን እንግዲህ ደም መቀየር አለበት ወይ ካልሆነ ያው ሞት ነው። እሱንም ከባድ ደረጃ ላይ ካልደረሰንም ብቻ ብዙ ነገሮች አሉና ቤተሰቦቻችን በጣም አስጠሊ ነገር ነው የምንሰማው። ለማውራትም ይከብዳል፣ ሲጀመር ለመናገርም ይከብዳል። እና ዛሬ ዳንኤልን ጠራ ነው ምን ማድረግ እንዳለብን ለማማከር ነው። እሱም የሆነ ነገር ይኖረዋል፣ መረጃው አይደለም የተሻለ መረጃ ይኖረዋል ብዬ አስባለሁኝ። እኔ እንጃ እኔ ምን እንደምናደርግ አላቅም። እና ገንዘቡ ስራሱ አሁን ከየት ነው የሚመጣው? ማለት እዛ ውጭ ሀገር ሄደሽ እኮ ለማሳከም ብዙ ብር ያስፈልጋልና ስለሱም እንታስቡበት ከሆነ መረጃ አዲስ ነገር ካለው ምናምን ይነግረናል ብዬ አስባለሁና እና ልጅቷ ይኸው ያው ዛሬ ትንሽ ከትላንቱ ቀለል የሚል ነገር አለ። ግን ያው የካንሰር ህመም ታውቁታላችሁ፣ የሚያውቀው ያውቀዋል ሲባልም ሰምታችኋልና አንዴ ወሰድ አንዴ መለስ አድርጎ ነው በዛው ይዞ የሚሄደውና ማልቀስ መፍትሄ አይሆንም። ዞሮ እናስብ ነው ምንድነው እሱ ማድረግ ያለብን የሚለውን ነገር እናስብ ነው። በቃ እዚህ ጋር ገባሽ አይደል? በማልቀስ በመነፋረቅ የሚመጣ መፍትሄ አለ የለም። በተደጋጋሚ ደግሞ ቤተሰቦቻችን አንዳንድ ሰው ልጅቷን አሳዩን ምናምን እያላችሁ አላችሁ። ሳሚም መጥቶ ያለውን ነገር ሰምታችኋል። ይሄ ነገር ውሸት ነው፣ ሊሸውዳችሁ ሊሆን ይችላል ምናምን እያለ ሲናገር ነበረ። ግን ውሸትና መሆኑና አለመሆኑን ዛሬ ከሆስፒታሎቹ በሚመጣው መረጃ ምና ይሆናል። ይዞ ከመጣ ማለት ነው ወረቀቶች ይዤ እመጣለሁ ብሏል እኮ። በዛ ነው የምናረጋግጠው። አሁን እውነት ይሁን ውሸት የሚለውን ነገር በዛ ነው የምናረጋግጠው። ቤተሰቦቻችን መረጃ ይዞ ከመጣና ካየን በኋላ እንግዲህ ነገሮችን አስባለን። ስለ ገንዘቡና ስለተለያዩ ነገሮች ደግሞ ምንድነው እሱ አሁን ተገኝቷል ወይ ገንዘቡ ምናምን የሚለውንም ነገር እሱ ጋር መጠየቅ አለብን። አላቅም እኔ እንግዲህ እሱ ነው የሚያውቀው ነገሩም ማለት ነው። ይሄንን ነገር አለ ወይ ገንዘቡ የለም ገና በዜሮ ነው ወይ ውጭ ሀገር ሄዳ መታከም አለባት ብለን የምናስበው ምናምን የሚለውን ነገር እኔ እንጃ አላቅም። ብቻ ግራ ገብቶኝ ማውቃቸው ሳይሆን ቆይ ስለሱ አይደለም እሱን አሁን መረጃውን ይነግረናል ሲመጣ ማለት ነው። አሁን እኮ በጣም የሚከብደው ነገር እኮ ከገንዘብ ጀምሮ ከንቱ ነው። ካንሰር ትሪትመንት የሚባል ነገር ደግሞ በጣም ከባድ ነው። ክፈች ውስጥ እሱ ነው። እዛ ነች
አረ ዳንኤል ባክና እስቲ አሁን ስለመፍትሄው እናወራ። የታመመች ልጅ ቁጭ ብለን ማየቱ ጥቅሙ ምኑ ላይ ነው እያልኩ ያለው ነው። ቁጭ ብለን ስራው ማልቀሱና ማየቱና ማዘኑ እኮ ለልጅቷ ማይምሮ ጥሩ አይደለም። እሷ ሲጀመር እንደ አይነት ነገር ማወቅ የለባትም። ቤተሰቦቻችን አሳዩን ስትሉንም ማናሳየበት ምክንያት ለዚህ ነው። ምክንያቱም የሆነ ነገር እንዲህ ፊቷ እንዲህ ትሞታለች ምናምን እያልን ማውራት የለብንም ማለት እንዴ። ሁሉም ነገር በእግዚአብሔር እጅ ነው አይደል? ከፈለገ ያድናታል፣ ከፈለገ ይወስዳል። በቃ መብቱ ነው እግዚአብሔር አይደለማ። መረጋጋቱ ነው የሚሻለን። እና ደግሞ ለመፍትሄው ሳንንቀሳቀስ ዝም ብለን መነፋረቁ ቁጭ ብለን ምንም ጥቅም ያለ አይመስለኝም። እንደኔ እስቲ ያመጣውን መረጃ አምጣ። እውነት ታማ ከሆነ ማለት ሲቀጥል እኔ መረጃውን ማየት ፈልጋለሁ። አሁን እዚህ ጋር መተማመኑም ራሱ ከባድ ነው። አምጣው። እውነት የደም ካንሰር ታማለች ራሴ አይዋለሁ ነው ወይስ ደንግጣ ነው እኔ ታመምኩት? በልጅ የሚጨክኝ ይመስላችኋል? እንደዚህ በልጅ መቀለድ ይመስላችኋል? ሁሉ ነገር እውነታ ነው። የሁሉ ለዚች ታመማት የሁሉ ወረቀት ልክ ነው እባክሽ። ተረጋጊ በቃ። ማልቀሱ ሲጀመር ፈልፈላ እንደማለት ነው። ለዋላይ ሟርት ነው። ምንም የሚያመጣ ነገር የለም። እሺ አውራን እስቲ ስለእንትኑ ስላለው ነገር ስለደረስክበት ነገር። ህክምና እንዴት ነው የሚሄደው? እንዴት ነው ውጭ ሀገር ሄደህ የምትታከመው? ገንዘቡን ምንድነው የሚያስፈልገው? ስትሄድ ማን ነው ይዞት የሚሄደው? የቪዛዋ ጉዳይ የምናምን ያለውን ነገር እንድታወራው ይፈልጋለሁ እኔ በቃ። በፍጥነት ማታገኙ ከሆነ ችግር ነው እኮ። ለማፍጠን እኮ ቢያንስ እኮ መጨረሻ ስቴጅ ላይ እንደደረሰ ሲጀመር እርግጠኛ ነኝ ብዙ ብር ነው የሚጠየቀው። እንዲህ አይነት የካንሰር ጉዳይ ትሪትመንቶች ከባድ ናቸው። ማቴሪያሉ ከባድ ነው፣ ህክምናው ከባድ ነው፣ ወጪው ከባድ ነው። የበረራ አለ፣ የምን አለ። አብሮ ደግሞ ቢያንስ 2 ሰው ይሄዳል አስታማሚ ተብሎ። እነዚህ ነገሮች በጣም ብዙ ናቸው ወጪያቸው ማለት ነው። በፊት እዛ ጓደኞቼ ውጭ ሀገር ያሉ ጓደኞቼ እንደምን ብለን ያው ትንሽ ጊዜ ፈጅቶብኛል፣ ግን ከበፊትም ጀምሮ ጠይቃቸው ስለነበር የሁሉ ሚስጥር አታውቁኝ በምን ጠይቃቸው ስለነበር በቃ ያለውን ነገር እንደምን ብለው ምኑ ቢያንስ ከግማሽ የሚሆነውን ያህል ብር ሰጥተው ያን ያህል ብር አለ እንደምንም ብለን በቃ አላቅም እንዴት እንደምን ግማሽ የሚሆን ብር ብቻ ነው ያለው። ጥቂት ምናምን ሳይጨምር ግማሽ የሚሆን ብር አለ እኔ ጋር የመታከሚያዎች የትኬት ምናምን አንድ ጓደኛዬ ይሸፍናል ብሎኛል። የበረራው ትኬት ሁሉ ግን ቆይ አንተ ጋር ለምን መደበቅ አስፈለገ? ያንተ ሁሉ ስትመጣበት እዚህ ይሄን ነገር እንዴት ዝም አልክ? በእናንተ ስንቴ እኮ ይሄን መፍትሄ ተፈልጎላት ነበረ። በምንችለው አቅም ሁላችሁ ነው ማለት ነው። እስኪረፍድ ምን ትሰራለህ? ምን አደረኩ? የዚች ነፍስ ማለት ነው አንተ ነው የምትጠይቀው። እና ልጄን አደባባይ አውጥቼ ልለምንባት? መለመኑ አይደለም ቢያንስ አትናገርም እንዴ? ያን ሁሉ ጊዜ ከኛ ጋር ከምትጨቃጨቅ የኛን ትዳር ቢዚ ሆነ ከምትበጠብጥ ይሄንን አታደርግም ነበር? እኔን ከማሳመም እሱን ከማሳመም አይናችን እያያውን ግማሽ ብር ምን ይሰራል? ምንም የሚያደርገው ነገር የለም እኮ። እኔ ስለብሩ ማለት ነው እንዴት ዝም አልክ? መታመም እኔ እንድትረዱኝ ነበር ፍላጎቴ። እንድትረዱኝ አይደለም አንተ ሴት ቂጥ ስራ ፈቀርኩ ምናምን እያልክ ከምትዞር የልጅን ህይወት አትታደግም ነበር? በጣም ክፉ ነህ፣ እግዚአብሔርን ክፉ ነህ።
ይቺ ልጅ አንድ ነገር ብትሆን ማለት ነው ነፍስ ትጠየቃለች፣ በዚህ ጉዳይ ትጠየቃለች። አይን እያየ ነው ማስተፋለሁ። አንድ ነገር ትሁን አንድ ነገር ማለት ነው። እንደዚህ እንደጨወትክብኝ ደግሞ አትቀርም። የምር ልጄ ላይ መጨከን ይመስላችኋል? ይሄን ሁላ ነገር ያው ጨክናል እኮ ጨክና እኮ እስከ ዛሬ ቁጭ አልኩ እና የት ነበርክ እንዴ? ለምንድን ነው የማትረዱኝ እንዴ? እንግዲህ እኮ እያልክ ነው ያለው እኮ ጓደኞቼን ለማሰባሰብ ረጅም ሌላ ችግር ታመጡብኛላችሁ። እኔ ችግሩን ይዘህ የመጣኸው እኮ አንተ ነህ። ልጅ ታማ ቆይ ልጠይቅህ፣ ልጅ ታማ አሁን እንኳን ተው፣ ልጅ ታማ ስለ ሴት ስለ ስሜት ስለ ፍቅር ማሰቡን እንዴት ቻልክበት ነው? እኔ በእናትህ ንገረኝ፣ ይሄን ብቻ አስረዳኝ። በቃ ሌላ ምንም አልልም። እግዚአብሔር ልጄ እናቴን ስትለኝ አሳየኝ ስትለኝ ምን ማድረግ ነበረብኝ? ምን ማድረግ ነበረ? ለልጄ የትኛውንም ጥግ ሄዳለሁ። ልጄ ስትሞት አሁንም ቢሆን ማየት አልፈልግም። ልትሞት ስትደርስ ነው እናቷን ለማሳየት የመጣው። እርግጠኛ ነኝ ባትተማማ ጭራሽ እኔን እንኳን እንዳለች ይሄኔ ሞታለች ብለዋታል። እኔን ማለት ነው በህይወት እንዳለች ራሱ አልነገርካትም በእርግጠኝነት። እኔን ሞተች አልከኝ፣ እሷን ያው ዛሬ ልትገላት። የእናንተ ተንኮልና የእናንተ ግፍ ነው፣ የሁለታችሁ የምትሰሩት ተንኮል ነው። ሁለታችሁ በሰው ላይ የሄዳችሁ ልጅ ስለወለዳችሁ ነው። እኔ እንደዚህ ልጅቷ እንድትታም የእናንተ ግፍ ነው። እናቴን አሳየኝ ስትለኝ ምን ማለት ነበር? የእናንተ ገዳፋ ነው ልጃችሁን ያሳመመው ማለት ነው። ግን እቺ ምስኪን ልጅ ምንም በማታውቀው መንገድ ታመመች። ግፍ ነው። አሁን አይደለም አሁን ምንድነው ስላለው ነገር ንገረኝ። ስለ ሕክምና ፕሮሰሱ ስላለው ነገር አጠቃላይ ስለ ሕክምና ፕሮሰሱ ነገር ነበር። አልነገርከኝም፣ ዲቴይሉን አልነገርከኝም። እንዴት አድርገን የት ሀገር ነው ሄዳ የምትታከመው ምናምን? ህንድ ነው ወይስ ቱርክ? የምትሄደው የት ነው? ቱርክ ነው ወይስ ህንድ ነው? ህንድ ነው። እና ቢያንስ አሁን እኮ ይኸውላችሁ ጓደኞቼን ድጋሚ ብጠይቃቸው ይሰጡኛል። ምኑን? ገንዘቡን እንደሚሰጡኝ አውቃለሁ። እሺ ጊዜ ሊፈጅብን ይችላል። ያን ጊዜ ደግሞ ከባድ ደረጃ ነው ያለችው። ገባ እኮ አሁን እኮ ስለሱ ስለ ገንዘብ እሺ፣ በተቻለ መጠን እሺ የሆነ እንሯሯጣለን። እሺ ቆይ እሱ አይደለም አሁን ጉዳዩ ማለት ነው። ስለ ገንዘቡ ብጠይቃቸው ሊሰጡኝ ይችላሉ። ግን ቢያንስ ጊዜ እሷ ያን ያህል ጊዜ የላትም ልጅ እኮ በተቻለ መጠን ለማፍጠን መሞከር ነው። ልወቀው ፕሮሰሱን ልወቀውና በተቻለ መጠን ምንድነው ማድረግ ያለብን? ዋናው ችግር ደግሞ ያ አይደለም። ዋናው ችግር ምን ደግሞ ሌላ ነው። ከሆስፒታል ወደ ውጭ ተታከም ተብሎ ባጀት ምናምን ወጥቶ እንትን ተብሏል፣ ተጽፏል፣ ደብዳቤ ተጽፎልሃል ወይ? የሚሰጣት ሰው ያስፈልገናል። ያን ደም ደግሞ እኔ መስጠት አልችልም። የኔ ደም አይሆንም። ለምን ደም ማሰጣት? አባቱ አይደል ደም ማሰጣት? አንተ የኔ ደምና የሷ ደም አይነት አንድ አይነት አይደለም። ደግሞ እንደዚህ የሚባል ነገር አለ እንዴ? ደም መስጠት አልችልም። እንዴት ነው እሱ? ድረስ እየገዛው ነበር እያስጠቀምኳት የነበረው። አሁን ግን በቃ የመጨረሻ ስቴጅ ላይ ደርሳለች። ግዴታ ደሟ መቀየር አለበት። ቶሎ በአፋጣኝ የማይቀየርላት ከሆነ ልጄን አፈር ውስጥ ነው ማገኛት። እንደዚህ የከፋ ቃላት ከአንደበትህ አታውጣ። እሺ ምን ልበልሽ? ምን ልበል? ፊቴ ላይ አይኔ ላይ ልጅ ላጣት እኮ ነው። ምን ልበልሽ? ምን ተስፋ አለኝ ከዚህ በኋላ? እሺ ደም ከየት ነው የምናገኘው ታዲያ? እንዴት ነው የምናደርገው? ወንድም ራስ ምንም አይቻልም። የሚመሳሰል ደም ፈልገን ምናምን እንዴት ነው ማግኘት የምንችለው? ንገረኛ ይሄን ሰው ለበናቱ ንገረኝ ስለ ደሙ። አሁን ወጣም ወረደም ልጅ እንፈልጋለን። ማንም ይፈልጋል፣ አንተ ብቻ አይደለም፣ እኔም እፈልጋለሁ። ምንም ይፈጠር ምንም እሺ እንደምትሉኝ ተቃል ምኑን ነው እሺ? ምን ለምኑን ነው እሺ እንደምትሉ ግን መጀመሪያ ቃል ግቡልኝ። ምኑን ነው እሺ ምን ነው እያልኩ እኮ ነው። ያማል በቃ ቃል ገባልኝ። እነግርሃለሁ። ቃል ብያል አልገባም። ምን የምችለውንና ማልችለውን ነገር ለይቼ ነው ቃል ምገባው። ንገረኝ። ደሙ ተገኝቷል ማለት
ከተገኙ ታዲያ ምንድን ነው ሌላ የሚያሳስበን ነገር? የገንዘቡ ጉዳይ ነው የሚያሳስበን? እሱን እኮ እንደምንም ብለን እንሞላለን። በቃ ፈላልገን ደሙን መስጠት የምችለው አንድ ያለቻት እናቷ ብቻ ነች። እሷም ደግሞ አንቺ ነሽ። እኔ ታውቃለህ። በቃ ተገኝቷል የምትለው እሷ አለባት። በቃ አዎ ደሙን መስጠት አለባት። አይሆንም። የማይሆን ነገር ላይ አትልፋ። ስማኝ፣ የማይሆን ነገር ላይ አትልፋ። አትድከም። የማይሆን ነገር ላይ ተነስ። የማይሆን ነገር ላይ አትልፋ። እሷ ደም ልትሰጥ አትችልም። ምንድነው እሱ ዝም የምትይው? ደም መስጠት አልችልም በይው፣ ንገሪው። አችም ደም መስጠት አትችልም። ተነስ፣ ተነስ። ከሌላ ሰው ነው መፈለግ። ተነስ። ነገርኩህ፣ አችልም አልኩህ። በቃ እናቷነች እኮ እንዴት ነው የማትችል? ብዙ ችግር እንዳለ አውቃለሁ። የምርሽን ነው ደግሞ ትሰጫለሽ? አዎ የምርሽን ነው። ምን የምርሽን ነው? በላቴ ይደምጣሉ። ለዛ ተመስገን ደም እሰጣለሁ። አዎ በቃ ምን ማድረግ እችላለሁ? እና ምን ማድረግ እችላለሁ? አውቃለሁ። እያጠባሁ ነው። ሕፃን ልጅ አለኝ። አራስ ነኝ እና በቃ ተመስገን አምላክ ተመስገን። እኔ ያሰማኝ አምላክ ተመስገን። አቺ ማለት አቺ እንዴት ነው የማልችለው? ምን ማለት ነው? መስጠት አትችይም። ግልጽና ግልጽ አማርኛ ነው የምንልሽ። ደም መስጠት አትችይም። አንቺ ለምንድን ነው የማልችለው? አትችይም። አትችይም። እኔ እኮ ነኝ። አንተ አይደለህም እኮ መስጠት። አትችይም አልኩሽ። በቃ አትችልም። በቃ ምን ታመጣለህ? ምን ማለት ነው? ደሙን አትሰጥም። አትችልም። እዚህ ጋር ሁለት ልጆች አላት። ሁለት ልጆቿን ጥላ ለአንድ ልጅ ብላ ህይወቷ እንድትሰዋና እና ልጅን መግደል ነው። በቃ ድብን ትበልልህ። አዎ በቃ አይሆንም። አይሰጥም። ደም እዚህናት እኮ አትሰጥም። ልጅን እያየኋት ምትሞት አልፈልግም። አዎ ድብን ትበልልህ። በቃ ገባህ? ልቀቀኝ። በቃ ሌላ መፍትሄ እንፈልጋለን። አትሞትም። ልጅም አትሞትም። እሷም አትሰጥም። ሌላ መፍትሄ እንፈልጋለን። አትሰጥም አትበለኝ። ልጅን አትሰጥም። እሷ ደም መስጠት አትችልም። በቃ ባህሮ ግን በወለደችበት ሰዓት ደም ፈሷል። አትችልም። በቃ ደም መስጠት ማማ እንድትሞትብኝ አልፈልግም። ገባህ? ትሰጣለች። አትሰጥም አትበለኝ። በቃ ትሰጣለች። ምን አይነት አጣርተው ማለት ነው? አንተ እሱ አውቆ ለተኮላ አይደለም ከፈለኩ ነው ታንተ አለህላችሁ ልጆች። ምን አይነት አጣብቂኝ